ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 19 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖቹ የጋራ ቁጣና የዘመቻ አንድነት ተጠናክሮ መቀጠል፣ የግብር ጫናውና የነጋዴዎች ምሬት፣ የጎጃምና ፋኖ የጋራ ግንባር ውጊያ፣ የሀጂ ተጓዦችና የሳውዲ ማስጠንቀቂያ፣ የፋኖ ተጋድሎና የወሎ አፈሳ፣ የአትሌቷ ድል፣ የባለስልጣኗ ቦርሳ የሰረቀው የቫንኮቨር አደጋ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። አራቱ የፋኖ አደረጃጀቶች በጋራ ባወጡት መግለጫ በእስክንድር የሚመራው አፋድ ከብልጽግና አገዛዝ ጋር ግንባር በመፍጠር በፋኖ አደረጃጀቶች ላይ ውጊያ መክፈቱን የተተኳሽና የአየር ኃይል ሽፋን ጭምር እየተሰጠው የአማራን ትግል ለመጥለፍና ለማዳከም እየተንቀሳቀሰ መሆኑን ገለጹ። ከከፍተኛ አመራሮቹ ውጭ ያለው ታጋይ ለአማራ ሕዝብ ሊታገል የወጣ በመሆኑ የቀሩትን የፋኖ አደረጃጀቶች እንዲቀላቀልና በክህደት ላይ ከብልጽግና ጋር ግንባር የፈጠረው አመራር ላይ አደረጃጀቶቹ ራሳቸውን ለመከላከል ጠንካራ እርምጃ እንደሚወስዱ ማስታወቁ። የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ዛሬ ሚያዝያ 19 ቀን 2017 በጋራ ባወጡት መግለጫ በቁጥቋጦ ስር ማማለያ አማራነትን የካደው የአፋድ ቡድን ከብልጽግና መንግስት ጋር የጀመረው የጓዳ ትብብር ወደ ገሃዳዊ አንድነት ስለመጣ የትግል ጭምብሉን ያውልቅ በማለት ሰፋ ያለ መግለጫ ያወጡ ሲሆን በዚህ መግለጫ በእስክንድር ነጋ የሚመራው አፋድና ጥቂት አመራሮች ከአገዛዙ ጋር ግንባር ፈጥረው ተተኳሽ እየተቀበሉ ለአማራ ህዝብ ለመታገል የወጡ ፋኖዎች ላይ በተለያዩ አቅጣጫዎች ተኩስ መክፈታቸውና የዘመቻው ዓላማም የአማራ ህዝብን ትግል ማደናቀፍ ማዳከም መሆኑን ሁሉም አማራ ሊገነዘበው ይገባል በማለት በእነዚህ አደረጃጀቶች ስር ያሉ ታጋዮችም ለአማራ ህዝብ መውጣታቸውን ግምት ውስጥ በማስገባት የፋኖ አደረጃጀቶችን እንዲቀላቀሉ ጥሪ አቅርበዋል። መሞቻ መጥፊያችን ብልጽግናና አስተሳሰቡ እንደሆነ ሁሉ መዳኛ እንዲሁም እንደ ህዝብ መትረፊያችን የጀመርነው የህልውና ትግል ዳር ማድረስ ብቻ መሆኑን አርበኛው በውል የሚገነዘበው እውነታ መሆኑን ገልጸዋል። ትግላችን ህይወታችን ነው። ትግላችን በጀግነት ለቆምነት ዓላማ የተሰዉ ጓዶቻችን አደራ መጠበቂያ ቃል ኪዳናችን ነው። ትግላችን በአማራዊ ማንነታችን በከርሰ ምድር በጅምላ በከርሰ አራዊት በአሰቃቂ ሁኔታ ተበልተው የቀሩ ወገኖቻችን አደራ ነው። ትግላችን የክብር ስብ ማንበሪያ፣ የህልውና፣ የፍትህ፣ የነጻነት፣ የእኩልነት ማንገሻ መንገዳችን ነው። ይሁን እንጂ በዚህ ትግል የሚቆምሩ የመዳኛ መንገዳችንን ለማጨናገፍ የሚያሴሩ በሲቪልም በፋኖነት ጭምብልም ተጀቡ ነው ከከተማ እስከ ጫካ ከመንግስት መዋቅር እስከ አምሳለ ፋኖ አካላት ተቀናጅተው የሚሰሩ ባለልዩ መንግስታዊ ልኡካን ጥቂት የዋሃንን ያታለሉ አካሄዳቸውን የሚኮኑ ሐቀኛ አርበኞችን ደግሞ ከጀርባ እያስመቱ ጭምር አስገድለው ዘመቻ የሚያውጁ ድራማ የሚሰሩ የትግሉ ስል ቁማርተኞች ናቸው ማለት በእስክንድር የሚመራው አፋድና ጥቂት አመራሮች ከአገዛዙ ጋር ግንባር ፈጥረው እየወሰዷቸው ያሉ እንቅስቃሴዎችን አጋልጠዋል። ትላንት በውል ባላወቅነው አሁን ላይ ግን በደንብ በተገለጸልን የብልጽግና ሎሌነታቸው እንደሆነ መላው ሰራዊታችን ህዝባችን በውል የተረዳው የአደባባይ ሀቅ ነው በማለት ከምንም በላይ እንደ ፋኖ አደረጃጀት እነዚህ አካላትን እንዲህ የምንልባቸው ማሳያዎች አሉ በማለት በመግለጫቸው ጠቅሰዋል። በሸዋ ቀጠና የእስክንድር ሚሊሻ መከታው ማሞና የብልጽግና ተቀጣሪ ቡድን የሩቁን ትተን ቅርቡን ብናነሳ ተተኳሽ ክፍተቱን ከብልጽግና ወታደራዊ መኮንኖች ድጋፍ ተሰፍሮለት ለአማራ ህዝብ የህልውና ትግል የወጡ አርበኞችን ወደ ጠላት ቀጠና ለውጊያ እንደሚያሰማራቸው እያጭበረበረ የአማራ ፋኖ በሸዋ አደረጃጀት ፋኖዎች ላይ ነጎድጓድ ክፍለ ጦር ላይ ሳሲት፣ አይዞ ሻሞራ፣ ጭራሮ ደብር፣ በዞ ጭምብሬና አራዳ እንዲሁም በናደው ክፍለ ጦር ላይ ከአድማ ብተና ሚሊሻ መከላከያ ጋር በመፈጸም ከአብይ አህመድ ወታደሮች ጋር ተቀናጅተው ተባብሮ ለሶስት ተከታታይ ቀናት ጦርነት መክፈቱንም መግለጫው ጠቅሷል። ጎንደር ቀጠና ላይም የእስክንድር ነጋውና የጌታ አስራደ ሚሊሻ ደረጀ በላይ ደቡባዊ የጎንደር ቀጠና ላይ 206ኛ ኮር ስር የሚንቀሳቀሱ ጥቂት የጥፋት ቡድኖችን መጋቢት 17 ቀን 2017 ሌሊት ላይ የአማራ ፋኖ አንድነት በጎንደር አንደኛ ኮርና የጉና ክፍለ ጦር አካል የሆነችውን የስማዳን ሀገረ ቢዘን ብርጌድ አባላትን በተኙበት ረሽነው ወጥተዋል በማለት ድርጊቱን ኮንነዋል። በአብይ አገዛዝ ስልጣን አስጠባቂ ጦር 23ኛ ክፍለ ጦርና የብልጽግና አመራሮች ጋር ግንባር በመፍጠር በጎንደር የተለያዩ ግንባሮች ያደረጓቸውን ጥቃቶችን መግለጫው ዘርዝረዋል። ይህንን ሁሉ ጆሮን ጭው የሚያደርግ ድርጊት መፈጸም የፋኖነት ግብሩ ሊሆን ቀርቶ በትላንትናም ታሪካችን ያልነበረ በነገ ታሪካችንም የማይደገም አማራነት የተከዳበት ተግባር መሆኑን ልብ ይለዋል ሲል መግለጫው ጠቅሷል። በወሎ ቀጠና ደግሞ የእስክንድር ነጋ ሚሊሻና የብልጽግና ተከፋይ ኮሎኔል ፈንታው ከፋፋይ ቡድን የአፋድን ከፋፋይነት ጸረ አማራ የትግል መንገድ
በውል የተረዱትን ፋኖች በቡድን በተናጠልም በራሳቸው ገዳይ ቡድን ሆነ በተገለጠው ጠላት ጥቆማ በከበባ ውስጥ እያስገቡ የማስጨፍጨፍ ስራ ቀደም ባሉት ጊዜያት የአማራ ፋኖ በወሎ ቤተ አማራ መግለጫ ላይ በግልጽ መቀመጡን ያስታወሰው መግለጫ ወሎ ላይ አደረጃጀቱ የፈረሰበት አፋድ ቅሪቶቹን በዳውንት በኩል ወደ ደቡብ ጎንደር በማስገባት የጥፋት ተልዕኮ አስተባባሪ ሆኖ መገኘቱንም ጠቅሷል። ጎጃም ቀጠና ላይ ቀደም ብሎ በህዝባዊ ግንባር ጽንስነት የተመታው በእነ ተመስገን ጥሩነህ የሚዘወረው ማስረሻ ሰጤን ለአፋድ ቀጠናዊ መዋጮ አድርገው ለስድብና ለሚፈልጉት ሐሳዊ የሚዲያ ዲስኩራቸው ሲፈልጉ የሚያወጡት አሻንጉሊት ዳውንት ላይ ጥገኝነት ጠይቆ ተቀምጧል ሲል በአጠቃላይ በአፋድ ስም የሚንቀሳቀሱ በእስክንድር ነጋና ጌታ አስራዳ በጋዝነት የሚዘወሩ የፖለቲካና የጦር አመራሮች አማካኝነት የትግላችን ጉዞ መቋጫ ከጥቂት ወራት ወደ 40 ዘመናት ለማራዘም የመጨረሻ ያለውን ድብቁና የብልጽግና ጋብቻ ወደ አደባባይ አምጥተው የመጨረሻ ያሉትን ካርድ በመምዘዝ ይፋዊ ጦርነት በየቀጠናው አውጀውብናል። ድርጊቱም ከጸረ አማራ ኃይሉ የአብይ አህመድ ሰራዊት ጋር በሚሊሻነት ደንብ ቅንጅት ፈጥረው ጎን ለጎን መንገድ እየመሩ ተተኳሽና የቡድን መሳሪያ ሎጂስቲክን እየተረከቡ መሆኑን በይፋ ስንመለከት ሚሊሻና አድማ ብተናን ለህልውና ትግላችን በጠላትነት እንደፈረጅ ነው ሁሉ እነዚህን አካላትና አፋድንም ከዛሬ ጀምረን የአማራ ህዝብ የህልውና ትግል ጠላቶች መሆናቸውን ለህዝባችን በይፋ ማሳወቅ እንፈልጋለን ሲሉ ገልጸዋል። በሌላ በኩል የእስክንድር ነጋና የጌታ አስራደ ድብቅ ጸረ አማራ መንገድ ሳትረዱ መሃል መንገድ ላይ የምትገኙ የፋኖ ሰራዊት አባላትና መሪዎች በየአቅራቢያቸው የሚገኙ ሐቀኛ የፋኖ አደረጃጀቶችን ትቀላቀሉ ዘንድ የመጨረሻ ጥሪያችን እናስተላልፋለን ብለዋል። የአዲስ አበባ ከተማ ገቢዎች ቢሮም ከ2006 ዓ.ም ጀምሮ በልኳንዳ ቤቶች ላይ የጣለው ዓመታዊ ግብር አሳሳቢ ደረጃ ላይ ደርሷል ሲል የአዲስ አበባ ልኳንዳ ነጋዴዎች ማህበር ቅሬታውን አሰማ። የአዲስ አበባ ልኳንዳ ነጋዴዎች ማህበር ዋና ስራ አስኪያጅም አቶ አየለም ሳሌም ለሪፖርተር ጋዜጣ እንደገለጹትም ከዚህ በፊት ያለውን ችግር በተመለከተ መፍትሄ ለማግኘት ማህበሩ ለጠቅላይ ሚኒስትሩም ጽህፈት ቤትም በደብዳቤም ጥያቄ ቢያቀርብም እስካሁን ምላሽም አለማግኘቱን ገልጸዋል። በልኳንዳ ቤቶች ላይ በየዓመቱ የሚጣለው ግብርም በጣም ከፍተኛ ነው ያሉትም ኃላፊው በተለይ የቁም እንስሳት ግዢም በሚከናወንበት ጊዜ የምናቀርበው ደረሰኝ ተቀባይነት ባለማግኘቱ በዘርፉ የተሰማሩ በርካታ ነጋዴዎችም ችግር ውስጥም ወድቀዋልም ብለዋል። የከተማው ገቢዎች ቢሮ በልኳንዳ ቤቶች ላይ ከመጠን ያለፈ ግምታዊ ግብር ከመጣሉ በፊትም ጥናት ማድረግ እንዳለበት የጠቀሱት ኃላፊው አንድ የቁም እንስሳም እርድ ሲከናወን 52 በመቶ የሚሆነው ተረፈ ምርትም ቄራዎች ድርጅት ውስጥ እንደሚቀርም ገልጸዋል። ምናልባትም ጥቂት የሚሆን በዘርፉ የተሰማሩ ነጋዴዎችም ሌላ ተጨማሪ ስራ ስለሚኖራቸው የተሻለም ትርፍም ሊያገኙ እንደሚችሉ፣ ነገር ግን በአሁኑ ወቅት በርካታ ልኳንዳ ቤቶች በአመትም ከ10 እስከ 15 ሚሊዮን ብር ግብር እንዲከፍሉ እንደሚጠየቁም ኃላፊው ተናግረዋል። በተለይ ቢሮው ልኳንዳ ቤቶችን ያማከለም ግብር መጣል ሲኖርበት በየአመቱ በዘፈቀደም ይህንን ያህል ከፈሉ ማለቱም አግባብ አይደለም ያሉትም አቶ አየለም ጉዳዩን መንግስትም እንዲያይላቸው ባለፈው አመት በ2016 ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትም ደብዳቤ ቢያስገቡም እስካሁን ድረስ ምላሽ አለማግኘታቸውን ገልጸዋል። ማህበሩም ያስገባው ደብዳቤ የከንቲባው ጽህፈት ቤትም ተመልክቶም መፍትሄም እንዲሰጥም ለአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ቢልክም ቢሮ ግን እስከ አሁን ድረስ ምንም ምላሽ አልሰጠምም ተብሏል። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትም የካቢኔ ጉዳይ ኃላፊው አቶ ጥላሁን ወርቁ ለገቢዎች ቢሮ የጻፉት ደብዳቤ እንደሚያሳየው በስጋም ሽያጭም ዘርፍ ላይ ለተሰማሩ ነጋዴዎች ጥያቄም ካለው ፋይዳም አንጻር ታይቶ መንግስትም ከዘርፉ ማግኘት ያለበትን ገቢ ማግኘት እንዲችል በቢሮ በኩል ተገቢው እገዛም እንዲፈጸም ይጠይቃል ተብሏል። ነጋዴዎች ወደ ቫት ስርዓት ለማስገባት የቀን ሽያጭም 7000 ብር እንዲሆንና በአሁኑ ወቅት የልኳንዳ ቤቶች ስጋ የሚሸጡ በኪሎ 2500 ብር ስለሆነ በዚህ መሰረት አንድ ልኳንዳ ቤት ለ3 ሰዎች ቢሸጥ ከ7000 ብር በላይ እንደሚገኝ የተገለጸም ሲሆን ልኳንዳ ቤቶችም ግዴታ የቫት ተመዝጋቢ መሆን አለባቸው የሚሉት የከተማዋ መስተዳድር ኃላፊዎችም በየዓመቱ በትንሹም እስከ 2 ሚሊዮን ብርም ልኳንዳ ቤቶችም ትርፍ እንደሚያገኙም ገልጸዋል። የአማራ ፋኖ በጎጃም የአብይ አገዛዝ ስልጣን አስጠባቂ ተጨማሪ ኮሎኔልና አንድ የሻለቃ አመራር መደምሰሱን በተለያዩ ግንባሮች እየተደረጉ ያሉ ውጊያዎች ተጠናክረው መቀጠላቸውን ከአማራ ፋኖ አንድነት በጎንደር ብርጌድ ጋር የተናበበ ጥቃት በመክፈት ድል መቀዳጀታቸውንም አስታወቀ። የአማራ ፋኖ በጎጃም በዘመቻ አንድነት 40ኛ ቀን ዛሬ ሚያዝያ 19 ቀን 2017 በሰጠው መግለጫ በተለያዩ ግንባሮች እየተደረጉ ያሉ ወታደራዊ እርምጃዎች ተጠናክረው የቀጠሉ ሲሆን የአማራ ፋኖ በጎጃም በወሰደው ጥቃት ኮሎኔል ጌዲዮን የተባለ አብይ አገዛዝ
የአገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዥና አንድ የሻለቃ መሪ መደምሰሳቸውን የአማራ ፋኖ በጎጃም መብረቁ ተፈራ ብርጌድና በአማራ ፋኖ አንድነት በጎንደር ስር የሚገኘው ስቴ ዳንሳ ብርጌድ አባላት በጋራ ወታደራዊ ጥቃት በጠላት ላይ ከፍተው ድል መቀዳጀታቸውን ጭምር የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው በሰጠው ማብራሪያ ገልጿል። አመሰግናለሁ። ዘመቻ አንድነት 40ኛ ቀን ላይ ነው የምንገኘው። በዘመቻ አንድነት 40ኛ ቀን በስቦ ማስከዳት ሲጀምር በአማራ ፋኖ በጎጃም ቀጠና 9ኛ ክፍለ ጦር አረንዘው ጎንቻ ብርጌድ 10 የጠላት ኃይል ከነሙሉ ስጥቁ የወገን ኃይልን ተቀላቅሏል። በዛሬው ዕለት ዘመቻ አንድነት 40ኛ ቀን ማለት ነው። ሁለተኛ እንደዚሁ 7ኛ አዲስ አለማየሁ ክፍለ ጦር አብራጀት ብርጌድ 10 የጠላት ኃይል እንደዚሁ የወገን ኃይልን ተቀላቅሏል። 9ኛ ክፍለ ጦር እንደዚሁ አባይ ሸለቆ ብርጌድ 4 የጠላት ኃይል ከነሙሉ ስጥቁ አባይ ሸለቆ ብርጌድን ተቀላቅሏል። 3ኛ ጎጃም አገው ምድር ክፍለ ጦር ኤፍሬም አጥናፉ ብርጌድ 3 የጠላት ኃይል ከነሙሉ ስጥቃቸው እንደዚሁ ኤፍሬም አጥናፉ ብርጌድን ተቀላቅለዋል። በአጠቃላይ 28 የሚደርስ የጠላት ኃይል 27 የሚደርስ የጠላት ኃይል የአማራ ፋኖ በጎጃምን በዘመቻ አንድነት 40ኛ ቀን በዕለተ እሁድ ተቀላቅለዋል ማለት ነው። እኛም እንኳን ደህና መጣችሁ ብለናል። ለሌሎች ወንድሞቻቸውም አላግባብ መስዋዕትነት እንዳይከፍሉ መሳሪያቸውን ተቀብለን ከፈለጉ እንዲታገሉ እድል አመቻችተን ካልፈለጉ ደግሞ ወደ የቤተሰቦቻቸው በክብር የሚሸኙ መሆናቸውን ገልጸን ሌሎች የጠላት ሰራዊት መካከለኛ አመራሮችና አባላትም ቀናቸውን እየጠበቁ እንደሆነ በተጨባጭ ለማረጋገጥ ችለናል። የጠላት ሰራዊት እየፈረሰ ያለበት ሁኔታ ነው ያለው። ሁለተኛው ወደ አውደ ውጊያ ስንሄድ በትናንትናው ዕለት ጃሂማላ ላይ በተደረገ ውጊያ በዘመቻ አንድነት 39ኛ ቀን ማለት ነው በተደረገ ውጊያ 63 የሚደርስ የጠላት ኃይል ሲደመሰስ በአራተኛ ክፍለ ጦር ማለት ነው አንድ ኮሎኔል ጌዲዮን የተባለ የክፍለ ጦር አዛዥ አብሮ ተደምስሷል። እንደዚሁም ወርቅ ሜዳ ከተባለች የጃዊ ቀጠና ወደ ጃሂማላ ለቆረጣ ማጥቃት የሄደ አንድ የሻለቃ አመራር እንደዚሁ ተደምሷል። በአጠቃላይ በዘመቻ አንድነት 39ኛ ቀን በነበረው አውደ ውጊያ አንድ ኮሎኔል ጌዲዮን የተባለ የክፍለ ጦር አዛዥና አንድ የሻለቃ አመራር ጨምሮ አካባቢውን ጃሂማላ የተባለውን አካባቢም ለቆት በሩጫ ወደ አቸፈር ቀጠና ገብቷል ጠላት። በዛሬው ዕለት ዘመቻ አንድነት 40ኛ ቀን ወደ አውደ ውጊያ ስንሄድ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር በሁለት ግንባር ባደረገው ከባድ ማጥቃት ከባህር ዳርና ከአዴት እንዲሁም ከጎንጅ ቆለላ በርከት ያለ ቁጥር ያለው እግረኛ እና ዙ23 ብረት ለበስ ታንክ ታጥቆ ወደ ሞጣ ለማለፍ በተለምዶ ቆሎ መሻጫ ዘማ እና አስተሪዮ ወደሚባለው ቦታ ተንቀሳቅሶ የነበረው ጠላት በረሃ ውስጥ ከገባ በኋላ በነበልባሉ መብረቁ ተፈራ ብርጌድና በዮሐንስ አለማየሁ ብርጌድ እንዲሁም በሁለተኛ ተፈራ ዳምጤ ክፍለ ጦር ጥምር ኮማንዶ ኃይል ከበባ ውስጥ በማስገባት በዲሽቃ ብቻ ባደረጉት ጦርነት አካባቢውን ለቆ ቁስለኛና አስክሬን ይዞ ወጥቶ ከባህር ዳር ሞጣ ሊሄድ የነበረውን ጭኖ የነበረውን ካድሬ ጭኖ የነበረው ሎጂስቲክስ ሳያደርስ ሀሳቡ ተስተጓጉሎበት ሙትና ቁስለኛ ተሸክሞ ተመልሶ ወደ ባህር ዳር ሄዷል ማለት ነው። በነገራችን ላይ ከባህር ዳር ሞጣ ያለው መንገድ የጠላት ኃይል አምና 2016 ዓመተ ምህረት በዕለተ ስቅለት ለመጨረሻ ጊዜ እንደዛሬው አይነት ከባድ ምት ገጥሞት ተመልሶ ወደ ባህር ዳር ከገባ በኋላ ከባህር ዳር ሞጣ ለመሄድ በደብረ ማርቆስ እየዞረ ነው በቅብብሎሽ የሚሄደው እንጂ በዚህ መንገድ አልፎ አያውቅም። አካባቢውም እጅግ በጣም ጠንካራ የሚባል ተዋጊ እጅግ በጣም ብዛት ያለው ተዋጊ ያለበትና በሳል አመራር ያለበት አካባቢ በመሆኑ ለአንድ ዓመት ከምናምን አቁሙበት የነበረውን መንገድ ዛሬ ለማስቀጠል ሲሞክር ነው ይሄ ምት የደረሰበትና ተመልሶ አፍሮ ተሸማቆ ተመልሷል። ሁለተኛው እዚሁ መብረቁ ተፈራ ብርጌድ አይጠፋዘር የተባለ የሞጣ ከተማ 5 እና 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ከሰሞኑ ከደቡብ ጎንደር ተገፍተው በሁለት ጠላት ግራቀኝ ተገፍተው ወደ ጎጃም ሁለት ጁነሴ ወረዳ የተሻገሩ የስቴደንሳ ብርጌድ የአማራ ፋኖ አንድነት በጎንደር የስቴደንሳ ብርጌድ አባላት ወንድሞቻችንና የመብረቁ ተፈራ ብርጌድ አንድ ሻለቃ በጥምር ባደረጉት ውጊያ አይጠፋዘር ወደ ተባለ ቦታ ተንቀሳቅሶ የነበረ ጠላት ከባድ ምት ገጥሞት አመራር አስመትቶ አስክሬንና ቁስለኛ ትቶ ዙ23ቱን አስመትቶ ተመልሶ ሞጣ ከተማ ገብቷል። በዚህም በዛሬው ዕለት የአማራ ፋኖ አንድነት በጎንደር ስቴደንሳ ብርጌድና የአማራ ፋኖ በጎጃም ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጥምር ማጥቃት አድርገው ዓለምን ያስገረመ እጅግ በጣም ለመላው አማራ ዜናውን ለሰማ ሁሉ ለወገን ሐሴት የሆነ ኩራት የሚያጭር ገድል ሰርተዋል። ይህ የአንድነት ውጊያ ተጠናክሮ መቀጠል እንዳለበትና ወደ ጎጃም የመጡ የጎንደር ወንድሞቻችን ባደረጉት ማጥቃት የተደሰቱት የሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ አባላትም ከጎጃምም ወደ ጎንደር ሂደን መዋጋት እንፈልጋለን፣ የወንድሞቻችን ጀግንነት አኩርቶናል የሚል አስተያየት የሰጡበትን አውደ ውጊያ ተመልክተናል። በአጠቃላይ በአማራ ፋኖ በጎጃም በ40ኛ ቀን ባደረገው ውጊያ ማለት ነው መብረቁ ተፈራ ብርጌድ በሚንቀሳቀስበት ቀጠና ውስጥ ሁለት ቦታ ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሶ በጠላት ላይ በድል አጠናቋል።
ሳውዲ አረቢያ በአመታዊ የሃጂ ኡምራ የሚጓዙ ምዕመናኖችን ቁጥርና ደህንነትን ለመገደብ በማለት ኢትዮጵያንን ጨምሮ በ14 ሀገራት ላይ ማዕቀብ መጣሏን አስታወቀች። የጊዜ ገደባቸውን ያለፉ ምዕመናን ወይም ቪዛ ጠያቂዎች ቅጣት እንደሚጠብቃቸው የሳውዲ መንግስት አሳወቀ። ትራቨል ኤንድ ቱር ወርልድ በትላንትናው ዕለት እንደዘገበው በዚህ ዓመት በፈረንጆቹ 2025 በሚካሄደው የሃጂ ኡምራ የጸሎት ፕሮግራም ለሚሳተፉ ከኢትዮጵያ፣ ከኬንያ፣ ከፓኪስታን፣ ከኢራን፣ ከናይጄሪያ፣ ከሶማሊያ፣ ከኮንጎም፣ ከሊቢያና ከሱዳን ጨምሮ በ14 ሀገራት የሃጂ ኡምራ ተጓዦች ላይ ጊዜያዊ የመግቢያ ቪዛ መከልከሏን የሃጂ ኡምራ ጉዞ ቪዛ አግኝተው ከተሰጣቸው የጊዜ ገደብ ያለፉ ምዕመናኖችም ወይም ቪዛ ጠያቂዎችም የገንዘብ ቅጣት፣ እስራትና ከአገር የመባረር እርምጃዎችም ይጠብቃቸዋልም ተብሏል። የሃጂ ኡምራ ቪዛ አግኝተው ከመጪው ሚያዝያ ወይም አፕሪል 29 2025 ከ3 ቀን በኋላ በመካ መዲና ውስጥ በህገወጥ መንገድ የሚኖሩ ተጓዦች ወይም ግለሰቦች የ50,000 የሳውዲ ሪያል ወይም 13,000 የአሜሪካን ዶላር የገንዘብ ቅጣት እስከ 6 ወራት እስራትና በመጨረሻም ከሳውዲ ተጠርዘው የመባረር ቅጣት እንደሚጠብቃቸው የአገሪቱ መንግስት አስታውቋል። ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 13 ጀምሮ ተግባራዊ የሆነው የጊዜያዊ ቪዛ እገዳ የሃጂ ኡምራ ፕሮግራም እስከሚጠናቀቅ ድረስ እንደሚሰራበትም ታውቋል። የሃጂ ኡምራ ጉዞ በእስልምና እምነት ተከታዮች ዘንድ አንድ ጤናማና በቂ ገንዘብ ያለው ምዕመናን በሚያከናውነው 5 የእስልምና ግዴታዎች መካከል አንዱ መሆኑ የእምነቱ አባቶችም ያስተምራሉ። የአማራ ፋኖ አንድነት በጎንደር በተለያዩ ግንባሮች እየወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉን የዘመቻ አንድነት 40ኛ ቀንን አስታኮ ዛሬ ባወጣው መግለጫ አስታወቀ። የአማራ ፋኖ አንድነት በጎንደር ዋና ቃል አቀባይ ፋኖ ዮሐንስ ንጉሱ ዘመቻ አንድነት 40ኛ ቀንን አስታኮ ዛሬ ሚያዝያ 19 ቀን 2017 በሰጠው ማብራሪያ በተለያዩ ግንባሮች ድል መቀዳጀታቸውን አስታውቋል። አመሰግናለሁ። በቅድሚያ በዘመቻ አንድነት 40ኛ ቀን በዛሬው ውሎ በጎንደር ግንባር የውጊያ መረጃዎች ስላሉ እነሱን በማስቀደም ከተጀመረ 40ኛ ቀኑን ባደፈነው የዘመቻ አንድነት በጎንደር ግንባር የአብይ አህመድ ወራሪ ኃይል ላይ ጥቃታችን አጠናክረን የቀጠልንበት ሁኔታ ነው ያለው። በርካታ ሰብአዊና ቁሳዊ ጉዳትም የአገዛዙ ኃይል ላይ ማድረስ የተቻለበት ሁኔታ አለ። በደቡባዊ ጎንደር የውጊያ ግንባር 5 የተመረጡ አካባቢዎች የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባታ አንደኛ ኮር አካል የሆኑ ክፍለ ጦሮች እና የሰራዊት አባላት ጠላትን ክፉኛ እየደቆሱ ያሉበት ዕለት ነው ዛሬ። በተለይ ከስማዳና እስቴ አካባቢዎች የተመለመሉ የብርሃኑ ጁላን ወራሪ ለመቀላቀል በ2 አውቶቡስ ሞልተው በግዳጅ ወደ ማሰልጠኛ ሲጓዝ የነበረ ቁጥራቸው 80 የሆኑ ምልምል ወታደሮችን የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባታ አንደኛ ኮር ባደረገው ድንገተኛ ኦፕሬሽን መኪናቸው እና አጃቢዎቻቸው በቁጥጥር ስር ያዋልንበትና በምርኮ ስራ አድርገን እያጣራን ያለንበት ሁኔታ ነው ያለው። በሌላ በኩል የአንደኛ ኮር አካል ጣና ገላውዲዮስ ክፍለ ጦር ዛሬ ከጠዋቱ 12 ሰዓት ጀምሮ በአንበሳሜ ከተማ የመሸገውን ጠላት በመክበብ የተሳካ ወታደራዊ ኦፕሬሽናቸውን እያደረጉ ሲሆን ለጊዜው ቁጥሩ ያልታወቀ የጠላት ኃይል ሙትና ቁስለኛ መሆኑን ከስፍራው ያሉ መረጃዎች የደረሱን ሪፖርቶች ያሳያሉ። ወደ ውጊያው አሁንም እንደቀጠለ ባለበት ሁኔታ ስላለ የተሟላ መረጃ በቀጣይነት ድረሰን የምናደርስ ይሆናል። ልጫና ገላውዲዮስ በተሰኙ ልዩ ቦታዎች ደግሞ እንደዚሁም የታቀደ ማጥቃት የከፈተው የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባታ አንደኛ ኮር ከኮር የተውጣጣ ተወርዋሪ ኃይል ነው። ውጊያው እንደቀጠለ ሲሆን ይሄውም የተሟላ መረጃ በጠላት ላይ ሰብአዊ ነቁሳዊ ኪሳራ የደረሰ መሆኑ የተረጋገጠ ቢሆንም ምን ያህል የሚለውን ቁጥር ለማስቀመጥ ያህል መረጃዎችን እያሟላን ያለንበት ሁኔታ ነው ያለው። ሆኖም ግን ጠላት በዚህ ግንባር በተመሳሳይ ሲመታ ነው ያለው። በደቡብ ጎንደር ቀጠና ጉራምባ የተባለ ልዩ ቦታ እንደዚሁም የዙፋን ጠባቂው የአብይ አህመድ ሰራዊት ላይ ጠንካራ ክንድ እያሰረፉ የሚገኙት የአማራ ፋኖ አንድነት በጎንደር አጼ ፋሲል ክፍለ ጦርና የጣና ገላውዲዮስ ክፍለ ጦሮች በጋራ ነው። እነዚህ ክፍለ ጦሮች በጋራ በሚያደርጉት ውጊያም ምቱን መቋቋም የተሳነው የጠላት ኃይል እየተፍረከረከ የሚገኝበት ሁኔታ እንዳለ ማረጋገጥ ተችሏል። እንደተጠናቀቀ በተመሳሳይ ዝርዝሩን የምናደርሱ ነው ማለት ነው። በደቡባዊ ጎንደር ቀጠና እንደዚሁም በተጨማሪ በደቡባዊ ጎንደር ቀጠና ማህደረ ማርያም ዙሪያ የሰፈረው የጠላት ኃይል በተመሳሳይ ሰዓት ተከቦ እየተመታ የሚገኝበት ሁኔታ ሲሆን የአማራ ፋኖ አንድነት በጎንደር አንደኛ ኮር ሜጀር ጀነራል ባንታ ባታ ተወርዋሪ ክፍለ ጦር የግንባሩን
ጠላት በማጽዳት አኩሪ ተጋድሎ እየፈጸመ የሚገኝበት ሁኔታ አለ። በሌላ በኩል አዲስ ሰልጥኖ ከመጣውና ከነባሩ የብአዴን አድማ ብተና መካከል ቁጥራቸው 12 የሚሆኑ አባላት የአድማ ብተና ሰራዊት አባላት ማለት ነው ሙሉ ትጥቃቸውና ቁሳቁሳቸውን እንደያዙ ከጎንደር ከተማ ካምፕ የአገዛዙ ካምፕ በመሸሽ አገዛዙን በመክዳት የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦርን መቀላቀል ችለዋል። ይህን ተከትሎ ከውስጥ ቁጣ በመነሳቱ የአገዛዙ ሰራዊት በየአቅጣጫው ወጥቶ ላሰሳ በሚል የከተማዋን አዋሳኝ ቦታዎችን እና የከተማዋን ዳርቻ የሆኑ መንደሮች ውስጥ በመግባት ሰላማዊ ዜጎችን እያዋከበ እየደበደበ እና እያሰረ የሚገኝበት ሁኔታ ነው ያለው። ሆኖም ግን ሰራዊት አባላቶቹ የአድማ ብተና ሰራዊት አባላቶቹ የአማራ ፋኖ በወሎ ቤተ አማራ በተለያዩ ግንባሮች በዘመቻ አንድነት እየወሰዳቸው ያሉ ወታደራዊ እርምጃዎችን አጠናክሮ የቀጠለ ሲሆን አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃቱን ቀደም ሲል ይፈጽምባቸው ከነበሩ ሰሜንና ደቡብ ወሎ በተጨማሪ ወደ ምዕራብ ወሎ በማዛወር ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸመ ወጣቶችን በገፍ ከቤተ ክርስቲያንና መስጊድ ሳይቀር እያፈሰ መሆኑን አገዛዙን የተቀላቀሉ አድማ ብተናዎችና ሚሊሻዎች ፋኖን እየተቀላቀሉ መሆናቸውን ጭምር አስታውቋል። የአማራ ፋኖ በወሎ ቤተ አማራ ዋና ቃል አቀባይ ፋኖ አበበ ፈንታው ዘመቻ አንድነት 40ኛ ቀንን አስታኮ ዛሬ ሚያዝያ 19 ቀን 2017 በሰጠው ማብራሪያ የዘመቻው ተጠናክሮ መቀጠልና ያገዛዙን ጥፋት አጋልጧል። አመሰግናለሁ ወንድሜ። እንግዲህ ዘመቻ አንድነት ግለቱን ጠብቆ 40ኛ ቀኑ ላይ ደርሷል። አሁንም የአማራ ፋኖ በወሎ ቤተ አማራ በሁሉም የወሎ ቤተ አማራ ቀጠናዎችና በአምስቱ ክፍለ ጦሮች እንዲሁም በስሮቻቸው ባሉ በአምስቱ ኮሮችና በስሮቻቸው ባሉ ክፍለ ጦሮች ተጠናክሮ የቀጠለበት ሁኔታ አለ። አውደ ውጊያ የዕለት ተዕለት ተግባራችን ነው። ከዚህ ጋር ተያይዞ በአውደ ውጊያ ከጀመረ ከቅርብ ጊዜ ጀምሮ አብላጫውን እንደያዝንና በጣም እያዳከምነው ከዛሬ ደርሰናል። ከዚህ ጋር ተያይዞ በየሁሉም ቀጠናዎች በእኛ ቀጠና በወሎ ቀጠና ብቻ ሳይሆን በሁሉም ንጹሃኑን መሰረት ያደረገ ጭፍጨፋ አለ። በተለይ በወሎ ቤተ አማራ ቀጠና ሰሜን ወሎ ላይ የነበረው ደቡብ ወሎ አካባቢም የነበረው ጨፋ አሁን ምዕራብ ወሎ አካባቢ በጣም ተጠናክሮ የቀጠለበት ሁኔታ አለ። በተለያዩ አካባቢዎች በሁሉም የምዕራብ ወሎ በ11 እና አካባቢ ወረዳዎች አሉ። እነዚህ አካባቢ ከፍተኛ የሆነ የንጹሃን ጭፍጨፋና የሰብአዊ መብት ጥሰት እየተፈጸመ እንዳለ ለማስገንዘብ እፈልጋለሁ። ከዛ በዘለለ የብርሃኑ ጁላ ጦር እንግዲህ የአብይ አህመድ ዙፋን ጠባቂ ሰራዊት እንደሆነ ይታወቃል። አድማ ብተናውም ሚሊሻውንም ጭምር በተለይ በቅርቡ ሰልጥኖ የመጣው አድማ ብተና አርበኛ ዮሐንስ እንደገለጸው እየኮበለለ ፋኖን እየተቀላቀለ ያለበት ሁኔታ አለ። እንደ አማራ ፋኖ በወሎም ሰሞኑን ወልዲያ ላይ ከተደመሰሱት በተጨማሪ ባገኙት አጋጣሚ ሁሉ እየኮበለሉ እየመጡ ቁጥራቸው እስከ 20 እየደረሰ ያለበት ሁኔታ አለ። በዚህ በቅርብ ጊዜ ማለት ነው። መከላከያም የተለያዩ አሃዶቻችን ላይ እየተቀላቀለ ነው። የአሃዶቹን ስም መጥቀስ ያላስፈለገው በቀጣይ ለምንሰራው ስራ እንቅፋት ስለሚፈጥር ነው። ቦታውንም እንደዚሁ በተመሳሳይ መጥቀሱ ስለማያስፈልግ ነው። የሆነ ሆኖ ግን እየኮበለለ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አገዛዙ በተለያዩ ማህበራዊ ክንውን በሚካሄድባቸው አካባቢዎች መስጊድና ቤተክርስቲያን ላይ ሳይቀር ጭምር ወጣቶችን እያፈሰ ያለበት ሁኔታ አለ። እያፈሰ እያሰለጠነ ያመጣል። በምታዩት መልኩ በአድማ ብተናም ይሁን በመከላከያ በሚሊሻ የገባው እየኮበለለ ወደ ፋኖ እየገባ ያለበት መታገል የሚፈልገው መታገል እንዲችል እያደረግን ወደ ግብርና መመለስ ፈልጋለሁ የሚለውን ደግሞ ወደ ግብርናውና ወደ ተለያየ የሙያ መስክ ተመልሶ ህዝቡን እንዲያገለግል በማድረግ አሁንም አጠናክረን የቀጠልንበት ሁኔታ አለ። የሆነ ሆኖ ግን ሰሞኑን በተለይ በሰሜን ወሎና ደቡብ ወሎ እስከ ደሴ ቀጠና አጠቃላይ ምዕራብ ወሎም ጭምር በተለይ ደሴ ኮምቦልቻ አካባቢ በጣም ከፍተኛ የሆነ አፈና አለ። ከዛም ወደ አልታወቀ የአፋር ክልል አካባቢ እየወሰዱ ያሉበት ሁኔታ አለ። ይህም እንዲታወቅልን ነው። አጠቃላይ ያውደ ውጊያው ተጋድሎ ተጠናክሮ የቀጠለበት ሁኔታ አለ። ዛሬ ጠዋት በእንግሊዝ ሎንዶን ከተማ በተካሄደው ማራቶን ውድድር ኢትዮጵያዊቷም አትሌትም ትዕግስት አሰፋም ቀዳሚ በመሆን አሸነፈች። አትሌት ትዕግስት ውድድሩን 2 ሰዓት ከ15 ደቂቃ ከ50 ሴኮንድ በመግባት ሁለተኛዋ ፈጣን ሰዓት በማስመዝገብ ማሸነፏም ታውቋል። ባለፈው በፓሪስም ኦሎምፒክ ሁለተኛ በመውጣት ብር ያገኘችው አትሌትም ትዕግስት አሰፋም ከዚህ ቀደም በኬንያዊቷም ፔሪስም ጄፔ ቼሬም የተያዘውን ፈጣን ሰዓት በ26 ሴኮንድ በማሻሻል ማሸነፍ
ማሸነፏም ታውቋል። ኬንያዊቷም ጄፔስ ጌም ሁለተኛም፣ ኒዘርላንዳዊቷም ሴፈን ሐሰን ሶስተኛ በመሆን ውድድሩን ማጠናቀቃቸውም ተገልጿል። አትሌት ትዕግስት አሰፋ ባለፈው 2024 የፓሪስ ኦሎምፒክ አትሌትም ሴፋን ሐሰንን ተከትላም ሁለተኛ ሆና በማጠናቀቅ ለኢትዮጵያ ብር ሜዳሊያ ማምጣቷም ታወሳል። ትዕግስት ባለፈው ዓመት በለንደን ማራቶን ሪከርድ ለማስመዝገብ እንደምትሮጥም ተናግራ የነበረ ቢሆንም ሁለተኛ በመሆን ውድድሩን ጨርሳለች። የፓሪስ ኦሎምፒክም ሻምፒዮና ትውልደ ኢትዮጵያዊቷም ለሆላንድ የምትሮጠው ሴፈን ሐሰን ዘንድሮ በተካሄደው የለንደን ማራቶን ሶስተኛ ሆና ያጠናቀቀች ሲሆን አትሌትም ትዕግስት አሰፋም ተወልዳ ያደገችው በአዲስ አበባ አቅራቢያ በምትገኘው ሆለታ ከተማ መሆኑን መረጃዎችም ገልጸዋል። ትዕግስት ወደ አትሌቲክስ የገባችው በትምህርት ቤት መካከል በተደረገው ውድድሮች እንደሆነም የተናገረች ሲሆን ለዚህም የሰውነት ማጎልመሻ መምህሯም አስተዋጽኦ ማድረጋቸውን ቀደም ሲል ለመገናኛ ብዙሃን መግለጿም ይታወሳል። ትዕግስት ባለፈው በ2016 ዓ.ም በጀርመን በርሊን በተካሄደው 48ኛው የማራቶን ውድድር የዓለም የሴቶች ማራቶንን ክብረ ወሰን ከ2 ደቂቃ በላይ በማሻሻል በዓለም ታሪክ ውስጥ ስሟንና ኢትዮጵያን ያስጠራችም አትሌት መሆኗም አይዘነጋም። ለረጅም ጊዜ የ800 ሜትር ሯጭ የነበረችው ትዕግስት ወደ ጎዳና ሩጫም ፊቷን ያዞረችው ዘግይታ ሲሆን በ2016 ኦሎምፒክ ኢትዮጵያን ወክላም በ800 ሜትር የተሳተፈችም ሆኖም ከግማሽ ፍጻሜው ማለፍ ባለመቻሏም ከውድድሩ ውጪ መሆኗም ይታወሳል። ትዕግስት ከ800 ሜትር በተጨማሪ በ400 ሜትርም ስትወዳደር የቆየችም ሲሆን አትሌቷም ቀደም ሲል የግማሽ ማራቶን ውድድሮችንም ለማሸነፍ መብቃቷም የተለያዩ መረጃዎችም ይገልጻሉ። የፋኖ ቃል አቀባዮች ዛሬ በጋራ የወጣውን መግለጫ መሰረት አድርገው ማብራሪያ ሰጡ። የአማራ ፋኖ አንድነት በጎንደር ዋና ቃል አቀባይ ፋኖ ዮሐንስ ንጉሱ በአፋድና አመራሮቹ በኩል እየተወሰደ ያለውን የጥፋት እርምጃ ለአማራ ሕዝብ በሚል በትዕግስት ሲከታተሉት መቆየታቸውና በአሁኑ ወቅት ከአገዛዙ ጋር ግንባር ፈጥረው ጥቃት መክፈታቸውን በመግለጽ የአማራ ሕዝብ እውነታውን ሊያውቀው ይገባል፣ ትግላችን ተጠናክሮ ይቀጥላል በማለት ከዚህ ኃይል ጋር የተሰለፉ ፋኖዎች እንዲቀላቀሏቸው ጥሪ አቅርበዋል። ይህ ቡድን የብልጽግና ቡድን መሆኑ መጨረሻ ላይ ጭምብሎ ተገልጦ የወጣበት ወቅት ላይ ስለደረሰ ሌላው ታጋይ በሰላም የሚታገለው አካል ጋር ተቀላቅሎ እንዲታገል ያስፈልጋል። ከዛ ውጭ ግን በወረራ እንደዚሁም ደግሞ ከብልጽግና ጋር ትስስር በማድረግ የብልጽግና ሰራዊት ወይም ደግሞ የአብይ አህመድ ሰራዊት ጋር ትስስር በማድረግ ወረራዎችንና ንጹሃን ታጋዮች ላይ የሚደረጉ ትንኮሳዎች እንዲቆሙ ያደረግነው ጥረት በተደጋጋሚ ያደረግነው ጥረት ፍሬ አልባ በመሆኑ ከዚህ በኋላ የመከላከል አማራጭም ሊታሰብበት የሚችልበት ምዕራፍ ላይ መድረሳችን በማወቅ እንዲሁም ደግሞ ይህን በመረዳት ያወጣነው መግለጫ ነው። ይህ የመከላከል ተፈጥሯዊ መብት ነው። ራስን የመከላከል ተፈጥሯዊ መብት ደግሞ ግዴታ ተግባራዊ የሚሆንበት ወቅት በመሆኑ ይህን ተግባራዊ ለማድረግ ራስን ወደ መከላከል ቁመና ወታደራዊ ሆነ ፖለቲካዊ ቁመና የምንሸጋገር መሆኑን አስረግጠን ለህዝባችንም ለደጋፊያችንም ለማሳወቅ እንወዳለን። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው በበኩሉ የፋኖ አደረጃጀቶች በእስክንድር የሚመራው አፋድን አስታከው ባወጡት የጋራ መግለጫ ላይ በሰጠው ማብራሪያ እስክንድር ከፕሪቶሪያው ስምምነት በኋላ መጀመሪያም ትግሉን ለመጥለፍና የአማራን ትግል ለማደናቀፍ ተልዕኮ ተሰጥቶት ሲንቀሳቀስ ነበር። ይህንኑ ወደፊት በተጨባጭ ማስረጃም እናጋልጣለን በማለት በአሁኑ ወቅት በፋኖች ላይ የከፈተውን ጥቃት ከአገዛዙ ጋር ግንባር ፈጥሮ እየወሰዳቸው ያሉ እርምጃዎችን በተመለከተ ተቃውሞን አቅርበዋል። እስክንድር በሚመራው አፋድ ስር ለሚገኙ ፋኖችና የበታች አመራሮች ከጥቂት የአፋድ አመራሮች በስተቀር ከአገዛዙ ጋር ውግንና እንደሌላቸው በመግለጽ ጥሪም አቅርበዋል። እዚህ ላይ መለየት ያለበት ቁልፍ ጉዳይ አለ። የመጀመሪያው ጠመንጃ ይዞ አማራን ነፃ አወጣለሁ ብሎ እየታገለ ያለ የታችኛው አባል በዚህ ጉዳይ በዚህ አስተላልፈ የሚያውቀው ነገር የለም። መካከለኛ አመራርም ሆነው ያለባቸውን የትምህርት፣ የእውቀት፣ የፖለቲካ አረዳድ ክፍተት ተጠቅመው በገንዘብ ደልለው በሐሰተኛ ፕሮፓጋንዳ ደልለው የጎጥ አጀንዳ ውስጥ ወሽቀዋቸው እየተጠቀሙባቸው ያሉ ሰዎች አሉ። ይሄ ጉዳይ እነሱንም አይጨምርም። ስለዚህ ጥሪ ማድረግ የምፈልገው አንደኛ ከታችኛው ከአባሉ ጀምራችሁ ይሄ ጉዳይ ሳይገባችሁ እስክንድር ነጋ ወደ አማራ ፖለቲካ ይዞት የመጣው አማራን መርዝ የመቀባት ፕሮጀክት ሳይገባችሁ በዚህ አስተላለፍ ውስጥ ያላችሁ አባላት በፍጥነት ወደ ህዝባችሁና ወደ አማራ ፋኖ አደረጃጀቶች እንድትቀላቀሉ፣ መካከለኛ አመራር ሆናችሁ ይሄ ትግል ሳይገባችሁ በሳንቲም እየተገዛችሁ ወይም የጎጥ
አጀንዳ ውስጥ ተወሽቃችሁ የምትገኙ አማራውያን ወደ ትክክለኛው የፋኖ ወንድሞቻችሁ እንድትመጡ ለማለት ፈልጋለሁ። ሌላው የመጨረሻው ማስረሻ ሰጤን ከደብረ ማርቆስ ዩኒቨርሲቲ፣ ጌታ አስራደር ከሁመራ፣ ኮሎኔል ፈንታውንን እስክንድር ነጋ ሰብስቦ ይህን ጸረ አማራ ፕሮጀክት ሲያሰራቸው ቀጥታ ፕሮጀክቱ የብልጽግና ነው። በዚህ መካከል የማልጠቅሰው ሀገር አለ፣ የማልጠቅሰው ድርጅት አለ። እነዚህን ሰዎች አሰባስቦ ተርም ፕላን ሰጥቶ ይሄን ትሰራላችሁ፣ ይሄን በፕላን ኤ ታረጋላችሁ፣ ይሄን በፕላን ቢ ታረጋላችሁ ብሎ የሰጣቸው አለ። ገንዘብ ዶኔት ያደረጋቸው አካል አለ። እየተዋጋን ያለነው ከዚህ ታሪካዊ ጠላታችን ጭምር ስለሆነ የማንፋታቸው መሆኑን ለመግለጽ እንወዳለን። በመላው አማራ የተከፈተው የእስክንድር ጥቃት፣ የአፋር ጥቃት የእያንዳንዱ አማራ ጥቃት መሆኑን ህዝባችን እንዲገነዘብ እንፈልጋለን። በዚሁ የፋኖ አደረጃጀቶች መግለጫ ዙሪያ አማራ ፋኖ በወሎ ዋና ቃል አቀባይ ፋኖ አበበ ፈንታው በበኩሉ ከዳውን ስምምነት በኋላ ከአገዛዙ ጋር ግንባር ፈጥሮ የፋኖን እንቅስቃሴ ለማዳከም እየተንቀሳቀሱ መሆናቸውን በተግባር ማረጋገጣቸውን ገልጿል። ለህዝባችን ማሳወቅና የመጨረሻ ትግስታችን ማለቁና ህዝባችንም የአማራ ህዝብም እንደ ህዝብ ጉዳዩን ሊካፈልና ሊታገል ይገባል ብለን ስላሰብን ይህንን መግለጫ ለማውጣት በቅተናል። ከፍጹም ትግስት ጋር ማለት ነው። ነገሩ እንግዲህ ከብልጽግናው መንግስት ጦር መሳሪያና ተተኳሽ ጭምር እየተሰጣቸው እንደሆነ 100% የተረጋገጠ ነው። በብዙ መንገድ እያየን ያለንበት ሁኔታ አለ። ተተኳሽ አሟልተናል። በዚህ ቦታ እነከለ ይሄዳሉ፣ በዚህ ቦታ ለስራ እነከለ ይሄዳሉ፣ አፈና እናደርጋለን፣ አመራር እንመታለን፣ ትግላቸውን እናደናቅፋለን በሚል ብዙ ስራዎችን እየሰሩ ነው። አብረዋቸው ያሉ ውስጥ አርበኞችም እየነገሩን ነው። በተለይ ደግሞ በጎንደር ቀጠናና በሸዋ ቀጠና በጣም ጠንከር ያለ ጦርነት የከፈቱበት ሁኔታ አለ። ሸዋ ላይ እንደምታስታውሱት በድሮንም በከባድ መሳሪያ ሽፋንም እየተደረገላቸው በመከታው ማሞ እየተመራ በእስክንድር ነጋ አጋፋሪነት መከታው ማሞ እየመራ የአማራ ፋኖ በሸዋ ላይ በጣም ከፍተኛ ጦርነት ከፍተው ብዙ ዋጋ እያስከፈሉ እንደሆነ ይታወቃል። የአቅም ማነስ ሳይሆን እርስ በርስ መጋጨቱን ስላልተው ነው። በስራቸው የሚመሩት ሰራዊትም የአማራ ልጅ የአማራን እናት በደል ሊያስቆም የአማራን ህዝብ ህልውና ለማረጋገጥ የወጣ ስለሆነ የአማራ ፋኖ በሸዋ ዋና ቃል አቀባይ ፋኖ ዶክተር አብደላ እድሪስ በበኩሉ ይህ ቡድን ከብልጽግና አገዛዝ ጋር ግንባር ፈጥሮ የሚንቀሳቀስና ከአብይ አገዛዝ ስልጣን አስጠባቂ ጦር ጋር ተዋህዶ የፋኖን እንቅስቃሴ ለማዳከም ጥቃት መክፈቱን ጭምር በመግለጽ ህዝቡ እውነታውን ሊያውቀው እንደሚገባም ጥሪ አድርጓል። ምንድነው እቅዳቸው? ከተቻለ የአማራ ብሔርተኝነት ለአገዛዙ ስለማይመች ይሄ ቡድን ደግሞ በተለይም በወሎና በጎጃም አካባቢ የተዳከመ በመሆኑ ሸዋ ላይ ያለውን የአማራ ብሔርተኝነት መስበር ከተቻለ ሸዋ የሁሉም መግቢያ ነው፣ መከላከል ይቻላል በሚል በነበረው ሁኔታ ክልሉን ኦፈር እስከ ማድረግ ድረስ ብልጽግና የደረሰበት ሁኔታ አለ። አፋድ ይህንን በመጠቀም በሸዋ ህዝብ ላይ እንዲህ አይነት አስጸያፊ ነገር እየፈጸመ ያለበት ሁኔታ አለ። አፋድ ከብልጽግና ጋር ተዋህዶ ይህን እያደረገ ያለበት ሁኔታ ነው ያለው። በሌላ መንገድ የአሜሪካ የአገር ውስጥ ጉዳይ ወይም ሆምላንድ ሴኩሪቲ ዋና ኃላፊዋም ክሪስቲ ናኦሚን ቦርሳ የመሰረቀው ግለሰብ በቁጥጥር ስር ዋለ። ሌላኛው ተጠርጣሪም እየታደነ መሆኑ ተገለጸ። ግለሰቡ በአሜሪካ ጎዳና ላይ ደረቱን ነፍቶ እንዲሄድ አይፈቀድለትም ተባለ። የአሜሪካን የድንበር ጠባቂ ባለቤት በህገወጥም ሰነድ ወይም ቪዛ ምክንያት በቁጥጥር ስር መዋላቸው ተዘገበ። የአሜሪካ የሆምላንድ ሴኩሪቲ ሹሟ ክሪስቲ ናኦሚ ባለፈው ሳምንት በዋሽንግተን ዲሲ አካባቢ ከቤተሰቦቻቸው ጋር ራት እየተቋደሱ ሳለ የእጅ ቦርሳቸው በመስረቅ የተጠረጠረው ግለሰብ በትላንትናው ዕለት በቁጥጥር ስር መዋሉን የገለጹት የኮሎምቢያ ዲስትሪክት አቃቢ ሕግ ኤድ ማርቲን ከኤንቢሲ ጋር ባደረጉት ቃለ ምልልስ ተጠርጣሪው ግለሰብ በትላንትናው ዕለት በቁጥጥር ስር መዋሉን ገልጸው ግለሰቡ ወደ አሜሪካም የገባው በህገወጥ መንገድ የገባም ሲሆን በአሜሪካም ጎዳና ላይ በነጻ እንዲዘዋወር አይፈቀድለትም ብለዋል። ተጠርጣሪው ግለሰብና ገና በቁጥጥር ስር ያልዋለው ግብረ አበሩ የሰረቁት በአሜሪካው ከፍተኛ ቦታ ያላቸው ክሪስቲ ሆነ ተብሎ ማንነታቸውን ታውቆ የተፈጸመ ስርቆትም ሳይሆን ያንጠለጠሉት ቦርሳም ዝነኛ መሆኑን ከግንዛቤ ውስጥ በማስገባት ሳይሆን እንዳልቀረ አቃቢ ሕጉም ግምታቸውን ሰንዝረዋል። ባለፈው ሳምንት ቦርሳቸው የተሰረቀው የአገር ውስጥ ጉዳይ ሹሟም ክሪስቲ በወቅቱ ቦርሳቸው ውስጥ 3000 የአሜሪካን ዶላር ጥሬ ገንዘብ፣ የአገር ውስጥ ኃላፊነት መታወቂያቸው፣ ፓስፖርታቸው፣ የተለያዩ ክሬዲት ካርዶች፣ የመንጃ ፈቃዳቸውና ያልተፈረመባቸው ቼኮች እንደነበሩ የተገለጸ ሲሆን ክሪስቲን በገጠማቸው የስርቆት ዙሪያ ዝርዝር ማብራሪያም ከመስጠት መቆጠባቸውም ተገልጿል።
የአማራ ፋኖ በሸዋ እስክንድር ነጋና መከታው ማሞ የሚመሩት አፋድ በሸዋ በተለያዩ ግንባሮች ላይ 7 ውጊያዎች እንደከፈተበትና ውጊያዎቹ በአፋድ ብቻ ሳይሆን ከአብይ አገዛዝ ስልጣን አስጠባቂ ጦር ጋር በተቀናጀ ያገዛዙ አየር ኃይል ጭምር የአየር ጥቃት ድጋፍ እየሰጣቸውና ተተኳሽ አቅርቦ በግልጽ አብረው መንቀሳቀሳቸውን ገልጾ ድርጊቱን የአማራ ህዝብ እንዲያውቀው አስታውቋል። የአማራ ፋኖ በሸዋ ዋና ቃል አቀባይ ፋኖ ዶክተር አብደላ ድሪስ ዛሬ ሚያዝያ 19 ቀን 2017 ዓ.ም በዘመቻ አንድነት 40ኛ ቀን በሸዋ ያለውን ተጨባጭ ሁኔታ በተመለከተ ሰፋ ያለ ማብራሪያ የሰጠ ሲሆን በዚህ ማብራሪያው በእስክንድር ነጋ የሚመራውና መከታው ማሞ አብሮት በተሰለፈው የፋኖ ታጋዮች በማያውቁት መንገድ ከአብይ አገዛዝ ጋር ግንባር በመፍጠርና በመዋሃድ የፋኖን እንቅስቃሴ ለማዳከምና ሸዋን ካዳከምን ሌላው አያቅተንም በሚል ሸዋን አዳክመው የአማራን ትግል ለማፍረስ ከጠላት ጋር ግንባር ፈጥረው ጥቃት ከፍተውብናል ሲል አስታውቋል። አመሰግናለሁ። ጣምጣም እንግዲህ ከወታደራዊ እንቅስቃሴ አኳያ አገዛዙ ያው ከሁሉም አቅጣጫ በምንጃር ቀጠናም በይፋትም በተጉልትም በጅሩና መራቤቴም በሁሉም ቀጠና አለኝ የሚለውን ኃይል ሁሉ በማንቀሳቀስ በተለይም በምንጃር ከሰም ቀጠና ያለ የሌለ ኃይሉን በማንቀሳቀስ የአማራ ፋኖ በሸዋን ለመደምሰስ በከፍተኛ ደረጃ እንቅስቃሴ እያደረገ እንደሆነ ያው በተለያየ ሲገለጽ ቆይቷል። እዛ ላይ ብዙ ጊዜ ማጥፋት አልፈልግም። ብዙዎች ወንድሞችም ስላሉት የዛው ተቀጽላ ነው። ምናልባት የቦታ መጥቀስ ካልሆነ ተመሳሳይነት ስላለው ጊዜ ማጥፋት አልፈልግም። እዚህ ከመግለጫው ጋር በተያያዘ ትኩረት ሰጥቼ ሀሳብ መስጠት እና ጊዜን ለመጠቀም ያስችል ዘንድ ወደዚህ ብገባ ይሻላል ብዬ ስለማምን ነው። እንግዲህ የዚህ ከአፋድ ጋር የተያያዘ ነገር ቅድም ሲነሳ በጥምረት የተባለው ውህድ በሚል ቢስተካከል ደስ ይለኛል። አፋድ ወብልጽግና ውህድ በሚለው ቢስተካከል መልካም ነው ብዬ ስለማምን ስለዚህ በዚህ ደረጃ ቢያዝ እላለሁ። ከዛ ባሻገር እንግዲህ ከአፋድ ሸዋ ቅርንጫፍ ጋራ ከዚህ በፊት 17 ቀን ያክል ድርድር ተቀምጠን ስለነበር ምናልባት ያንንም በተመለከተ ከተለያየ የሚዲያ አካላት ጥያቄዎች ሲቀርቡ ምንም አይነት ማብራሪያ አልሰጠንም። እኔም በግሌ እንደ አንድ ፒአር መስጠት አልፈለኩም። እንደውም ሲነሱም ሸሻቸው ነበር ጥያቄዎቹን። ምናልባትም ይሄ ሲደረግ የነበረው ምንድነው ለሸዋ አንድነት የሸዋ አንድነት ወሳኝ ነው። በጣም ሴንሲቲቭ ነው። ኤሪያውም ስትራቴጂካዊ አቀማመጡም በተለይም ለአማራ አንድነትም ሚዛን የሚደፋ በመሆኑ የድርድሩን ሂደትም ይሁን ሌሎች ጉዳዮችን ከማንሳትና ሚዲያ ላይ ከማጮህ ተቆጥበን የቆይንበት ሁኔታ አለ። የሆነ ሆኖ እንግዲህ እሱን በቀጣይ በዝርዝር ቃለ ጉባኤውን ጭምር የምናወጣና ለህዝቡ ይፋ የምናደርግ ነው የሚሆነው። ከዛ ባሻገር ግን አሁንም ከዚህ በኋላ ይህንን ሀሳብ ከተሰጠ በኋላ ስለ አንድነት ስለ አንድ ሁኑ ምናምን ብሎ የሚያለቅስ ሰው ካለ በእሱ ላይ ብዙ ኃላፊነት አንወስድም። ምክንያቱም ጀስት ውህድ ስለሆነ ውህድ ማለት እንግዲህ ልክ እንደ ሚሊሻው እንደ አድማ በታኙ ምናምን ስለሆነ እሱ ላይ ብዙ ማለት አልፈልግም። ወደ እውነቱ ስመለስ እንግዲህ ከአለፈው መጋቢት 30 ጀምሮ አፋድ በአማራ ፋኖ በሸዋ ላይ ከ7 ጊዜ በላይ መደበኛ ውጊያ አካሂዷል። በጣም በውጊያ ሂደቱም ብዙ አሳዛኝ ልብ የሚሰብር የማህበረሰብን የሚያሳዝን ድርጊቶች ተፈጽመው አይተናል። ቅዳሜ እንግዲህ ማህበረሰቡ የስቅለት አክፍለት ነው፣ የጾም ስግደት ነው። እንደምታስታውሱት ቅዳሜ ዕለት በከፍተኛ ደረጃ እንቅስቃሴ የተደረገ ማለት ነው። እንቅስቃሴ ሲያደርጉ በዚህ ወገን ከፍተኛ የሆነ ዝግጅት ስለነበር በቀጥታ በፊት ይደረግ የነበረው የሜካናይዝድ እና የእግረኛ ሽፋን ተቀይሮ የአየር ኃይል ሽፋን የተደረገው ማለት ነው። መጀመሪያ ላይ ትምህርት ቤቱ ላይ አንድ የድሮን ጥቃት ተሰነዘረ። እኛም ጨረፍ አድርገን ለመግለጽ ሞክረናል። ሰው ስላልነበር ሰራዊቱ ውጪ በነበረበት በሚንቀሳቀስበት ጊዜ የድሮን ጥቃት በድጋሚ ተሰነዘረ። ይህ እንግዲህ የምላችሁ መቼ ነው? ቅዳሜ የትንሣኤ ዋዜማ ማለት የዛሬ ሳምንት ማለት ነው። ስለዚህ ይሄ ልክ በዚህ እንዳለ ያ ሽፋን ስላገኙ በቀጥታ ገፍተው መጣ ማለት ነው። አፋድ ሙሉ ያለውን ኃይል ጠርጎ ወደዛ በመምጣት ቅስሙን የማህበረሰቡን ቅስም በሚሰብር አኳኋን ያ ነገር ተደረገ። የኛም ኃይል እንዲያፈገፍግ አንድ ግለሰብ በካናዳ ቫንኩቨር ግዛት በትላንትናው ዕለት በተከበረም የፊሊፒናውያን ዓመታዊ በዓል ታዳሚዎች ላይ ሆነ ብሎም መኪና በማሽከርከር በርካታዎችን ገደለም፣ በርካታዎችንም አቁስሎ በቁጥጥር ስር ዋለ። ፖሊስ እንደገለጸው ፊሊፒን ከስፔን ቀኝ ግዛት ነጻ የወጣችበትን ላፑ-ላፑ ፌስቲቫል በማክበር ላይ ሳሉ አንድ የ30 ዓመት ተጠርጣሪ ግለሰብ በፌስቲቫል ፕሮግራሙ ላይ የነበሩ ሰላማዊ ዜጎች ላይ መኪናውን ሆነ ብሎ በማሽከርከር በትንሹም 9 ሰዎችን መግደሉን በርካታዎችን
ማክሰሉም ተረጋግጧል። የካናዳ ፖሊስ ወንጀሉም ከሽብር ጋር አለመያያዙን ቢያረጋግጥም በደስታ ላይ የነበሩ ሰላማዊ ሰዎች በተሰነዘረባቸው አደጋም በተሰባሰቡበት አደባባይ ለምን ይህን አይነቱን ወንጀል ተፈጸመ የሚለውን ጥያቄም ገና ምላሽ አለማግኘቱን ወንጀሉን የፈጸመውም አንድ ግለሰብ ብቻ መሆኑና ያሽከረከረውም የነበረው አንድ መኪና እንደነበረ የቫንኩቨር ፖሊስ ሹም ስቲቭ ሬ ለጋዜጠኞችም ተናግረዋል። አዲሱ የካናዳው ጠቅላይ ሚኒስትር ማርክ ካርኔን በማህበራዊ ትስስር ኤክስ ገጻቸው እንደገለጹት በደረሰው አሳዛኝ አደጋም ጥልቅ ሐዘኔን ለሟቾች ለተጎጆች ቤተሰቦች መግለጽ እፈልጋለሁ። ሐዘናችሁ ሐዘናችን ነው ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።